ጢሳይ ተጨርስ ነው ያለው ተመሰው አይደለ እንዴ ጨርሽቴ አረባከን አይደለም አይ ለበግም ተዘምሯል እንደ መዳን ስለመዳን ስታወራ አንተ ድናል ወይ ሳትድን ስለመዳን ለምታወራለህ የሰው ልጅ ኧረ ተመስገን የሰው ልጅ ቤኒ አንተ ድናል እሺ ትቻለው በቃ ይሄው ዲያቆ አቤኔ አንተ ድናል በጣም ነው የዳንኩት ከወንድሜ በጣም ነው የዳንኩት አቤኔ ድናል መዳኔን በምን አረጋገጥክ ኢየሱስ በምን አረጋገጥክ ቅዱስ እግዚአብሔር መንፈስ ኮንፈርም አድርጎልኛል እርሱ ስሙታለች እሱ ደግሞ መንገድ እኮ እኔ እውነት ነኝ አለ እኔ መንገድ ነኝ አለ እኔ ህይወት ነኝ አለ ስለዚህ ወደ እውነት ዴማስ የዚህን ዓለም ነገር ወዶ ሸሸ እንደሚል መጽሐፍ ቅዱስ የዚህ ዓለም ነገር አላፊ ጠፊ ነው በክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱ ጋር ሰቀሉት ይላል እግዚአብሔር ቃልና እግዚአብሔር ይጠብቀን የክርስቶስ ፍቅር ውስጡ የገባ አንድ ጊዜ በፍጹም የዚህ ዓለም ነገር ሊያታልለው አይችልም ብር ወርቅ ሁሉ ነገር ጠፊ ነው ኢየሱስ የገባው ሰው ግን ኢየሱስ ውስጥ የተተከለ ሰው ኢየሱስን በምንም ሊቀይር አይችልም ኢየሱስ ክርስቶስ ለዘላለም ጌታ ነው ፊተኛ እርሱ ነው ዋለኛ እርሱ ነው የሞተ እርሱ ነው እኔ አንድ ነገር ብቻ ልበል ዳዲ ለምሳሌ እኔ ከወር አንድ ቀን ጀምሮ እስከ ወር 30 ድረስ ስራ ሰርቼ የሆነ ሰው መጥቶ የኔን ደሞዝ ሊቀበል አይችልም የለፋው እኔ ነኝ መጽሐፍ ቅዱስ ክብር ለሚገባው ክብር ስጡ ይላል በመስቀል ላይ ተንጠለጠለ እርቃኑን የሞተ የተሰቀለ ብቻውን ኢየሱስ ነው ስለዚህ ሊከብር የሚገባው ሊነግስ የሚገባው ፊተኛ ሊሆን የሚገባው ሁሉ ጊዜ ስሙን ልንቀድስ የሚገባ ኢየሱስ ብቻ ነው ኢየሱስን ሊከልል የሚችል ነገር ምንም ነገር እኛ አንቀበልም ያው ነው ተባረኩ ወዳችኋለሁ እና ኦልሞስት መዝሙሩ የእናንተ ስለሆነ መዝሙሩን አከብርላችኋለሁ ከምን አንፃር እንዴት እንደዘመራችሁ ስለማላውቅ በነገራችን ላይ ስለ ዴማስም ሲያወራ ስለ ክርስቶስም ሲያወራ ሰምቻለሁና ለየትኛው ኢየሱስ ነው የዘመርከው የሚል ጥያቄ አለኝ ማለት ለየትኛው ኢየሱስ ማለት ለዓለም ሁሉ ለሞተው ወይስ ደግሞ ዓለም ላይ ላሉ ለተመረጡ ሰዎች ለሞተው ኢየሱስ ነው የዘመርከው ዴማስስ ስትል ደግሞ ዴማስም ደግሞ ይሄንን ዓለም ጥሎ ሲሄድ ከየትኛው ኢየሱስ ጋር ነበረ አንተ የትኛውን ኢየሱስን ነው ያናገርከው አሁን ባቀው ደስ ይለኛል ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ክርስቶስ ነው ወይስ ደግሞ በስጋ ወራት ኢየሱስ ሰው ሆኖ ሲሄድ ደግሞ ስጋውን ጥሎ እዛ ሰማይ ሲሄድ መለኮትነቱን ብቻ ይዞ የሄደውን ኢየሱስን ነው ለየትኛው ኢየሱስ ነው የዘመርከው ፍጹም ኢየሱስ ጠንቀቅ አድርገህ ብትነግረኝ መዝሙሩ ምንም ችግር የለውም ግጥምና ዜማው ደስ ይላል ግን ለየትኛው ኢየሱስ እንደዘመርክ አስረዳኝ አሁን የዘመርኩት ለኢየሱስ አይደለም መልእክቱ በደንብ አልሰማውም ስለጠፋ ሰው ነው እየዘመርኩ ያለሁት የዚህን ዓለም ነገር ወዶ ስለጠፋ ኢየሱስ ስለሞተለት ነገር ግን የዚህ ዓለም ነገር አታሎት ስለጠፋ ገንዘብ ሊሆን ይችላል ዝና ሊሆን ይችላል ሴት ሊሆን ይችላል ኢየሱስ መጀመሪያ ተከትሎ ኢየሱስን ተከተልኩ ብሎ ከዛም በኋላ ስለጠፋ ሰው ነው መዝሙሩ የሚያተተው ስለ ኢየሱስ ስላነሳው ጉዳይ ደግሞ እንግዲህ ደግሞ የፕሮቴስታንት እምነት ተከታዮች አንድ ኢየሱስ ነው የምናውቀውና ከዚህ ኢየሱስ ውጪ የምናውቀው ኢየሱስ የለም ምናልባት የትኛው ኢየሱስ እንደምታወራ አላውቅም አንተ ብዙ አይነት ኢየሱስ ካወቅ አሩን ነው ግን እኔ የማውቀው አንድ ኢየሱስ ነው ለኃጢአተኞች ብሎ በመስቀል የሞተ የተንከራተተ ዋጋ ሊቀበል የሚገባ ክብር ሊቀበል የሚገባ እኛ የምናውቀው አንድ ኢየሱስ ነው ስለዚህ ኢየሱስ ነው የምንሰብከው የምንዘምረው የምንሞትለትም ስለሱ ኢየሱስ ነውና ሌላ ኢየሱስ አናውቅም እኛ የምናውቀው አንድ ኢየሱስ ነው እንግዲህ አንተ ብዙ ኢየሱስ ካወቅ አሩን ነው ወዳጄ እና መዝሙሩ የሚያተተው ስለጠፋ ሰው ነው ለምን ሄድክ ለምን ገንዘብ አታለለ ለምን ዝና አታለለ የሚል መዝሙር ነው በደንብ አልሰማውም ማለት ነው መዝሙሩ ልዘምርልህ አንዴ ደግሜ ትራዲኩ ማን ነው የመዝሙሩ ጌታ ለልቦና የተናገረው ሰው የመዝሙሩ ኤርሚ እኔ አንድ ነገር እንግዲህ ከልጅነት ጀምሮ ግን እኮ ጌታ ቤት በኩርነቱን ዘማሪ ነኝ
ቆይ አንድ ጊዜ ፓስተር እኮ ሉቃስ 15 ላይ ያለው ልጅ ነው እንዴ? ኤሳው ብኩርናውን አልሸጠም። ቅድም እኮ ዕብራውያን 12:16 ላይ ያነበብኩላችሁ እኔ ለአውራበት የፈለኩት የነበረው እሱን አውርቼ ስላለ ያስተጋባል ድምፅ እንትን እኔ በጌታ ቤት ከልጅነት ጀምሮ አድጌያለሁ። እስካሁን በዝማሬ እያገለገልኩ ነው ያለሁት። ምናልባት ኤርሚ ምን አገባኝ ታዲያ? አንድ ጊዜ በጌታ ቤቱን በጌታውን ቤቱን ከፈለክ በፈለክበት ቤቱን እኛውን ያውልህ አገልግሎት ውድድር አይደለም እያወራን ያለነው። ማይክ ዝጋ ወዳጅ። የአገልግሎት ውድድር አይደለም እየተወዳደርን ያለነው። ፍፄ አንድ ጊዜ ከፈለክ በጌታ ነሙን ከፈለክ በጌታው ነሙን እባክህን አያውል አዳምጥ። እያወራን ያለነው የአገልግሎት ውድድር አይደለም ሰውዬ። ስለ ክርስቶስ የሚያስጨንቅ ነገር ካለ ልጸልይ። ጌታ እያስጨነቀ አንድ ጊዜ ያውል እኔ እያወራው ያለሁት ስለ ኢየሱስ። አንተ አትግባ፣ ሰው እያወራ ጣልቃ አትግባ። እህታችን ለጠየቀች ጥያቄ ብቻ መልስ መልስላት። መር ማለት ለእግዚአብሔር ብቻ ክብር የሚሰጥ ለሰው ክብር ሲሰጥ በወንጌላውያን አማኞች ቤተክርስቲያኑ ሲዘመር አይቼም ሰምቼም አላውቅም። ይሄ መዝሙር አሁን የዘመርኩት መዝሙር የምንወደው ፓስተራችን የተስፋዬ ጋቢሶ መዝሙር ነው። ስለ ጠፋ ሰው፣ ስለ ሄደ ሰው፣ ስለ ካደ ሰው ነው ተመለስ ና የሚል እሳቤ ያለው መዝሙር እንጂ ስለ አንድ ሰው ክብርን የሚሰጥ ለምሳሌ በአንዳንድ ቤተ እምነቶች ላይ ለምሳሌ ምንድነው ጻድቃንን ምናምን ስለ እየተቀረ ለዩ ጩፋ የተዘመረ መዝሙር ልንገር። አንተ ላታቅ ትችላለህ። እቺ ልበል ዝናህን ሰምቼ ዝናህን ማዳንን አይቼ ማዳንን ተብሎ ራሱ ለራሱ የዘመረው መዝሙር አለ። ላሰማክ መዝሙሩን ዝናህን ሰምቼ ዝናህን የሚለው ላሰማ። ፓስተር ስርዓት አትይዘው ሜን ሰው ስርዓት አታስይዘው። ላሰማው ላሰማ መዝሙሩ ለራሱ የዘመረው። አንዴ እንደማመጥ ጋይስ። ኤልሲ ማለት ከእንደዚህ አይነት ሰው ጋር አብረሽ በራሱ በማውራትሽ በጣም አዝናለሁ። ማለት የአንድ አዋቂ የሆነ ሰው ኮሙኒኬሽን ስኪል የሌለው ሰው ማውራት የማይችል ሰው አብሮ ማውራት ይከብዳል በጣም። አም ሶሪ አይ በነውር ነው። አይ ኖ ቆይ እረዳሃለሁ። በመጀመሪያ ሰው በሰውነቱ በእግዚአብሔር አምሳያ የተፈጠረ ሁሉ መከበር አለበት። አንዱ እኔ ካንተ አላንስም፣ አንተም ከኔ አታንስም። ጸባያችን ሊለያይ ይችላል። ከእንደዚህ አይነት ሰው ምናምን ይሄ ምንድነው ከስነ ስርዓት የጎደለው ነው የሚሆነው። ግን እኔ ጥያቄን ብቻ መልሱልኝ። አሁን ሌላ ምንም አልፈልግም። ጥያቄ ጠይቃችኋለሁ፣ ለጥያቄ መልስ ስጡ። እኔ ላውራት እርሚ ፍቀድልኝ እባክህ። እህቴ ኦርቶዶክሳዊ አንደበት፣ ጣፋጭ አንደበት እግዚአብሔር አምላክ እድሜ ይጨምርልሽ። እርሚ እኔ ላውራት አለ ተሜ በቃ ተው እስቲ አውሪኝ እናቴ፣ ጠይቅኝ ጥያቄውን በትክክል። እኔ ላውራት። ቆይ አንድ ሰው ብቻ ነው ሊያወራት የሚችለው፣ ሊመልስላት የሚችላል ከእናንተ ውስጥ ለኤልሲ ማን ነው የሚያወራት? ነብይ ሲሳይ ነው የምትመልስላት? እረፍ አሁን ተመስገን። አሁን እኔ እየሰማሁት ነው። አንተ እረፍ። ፕሮፌት አንተ ነው የምትመልስላት? እባክህን እረፍና እኔ ፕሮፌት ሲሳይ አንተ ነው የምትመልስላት? ማን ነው የሚመልስላት? ነብይ አንተ ነው የምትመልስላት? አንተ ብቻ መልስላት። በቃ ሌሎቻችን ሚዩት አድርገናል። ኤልሳ ጠይቂው፣ ነብይ ሲሳይ መልስልሽ። ይኸውላችሁ እሺ፣ አሁን ከሲሳይ ጋር ብቻ ነው የማወራው። ማንም ሰው ጣልቃ እንዳይገባ። ሲሳይ እኔን አውራኝ። ይሰማል? ይኸውልህ ኦኬ። መጀመሪያ እኔ ጥያቄ የጠየቅኩት ምንድነው? ከመጀመሪያው ላንሳልህ። ከአምስቱ ሶላዎች አንዱ ኢየሱስ ብቻ የሚለው ነው። ስለዚህ ኢየሱስ ብቻ የሚለው ከሆነ ማን ነው ዘማሪው? ተስፋዬ ነው? ማን ነው ያለው? ፍጹም እሱ ነው የዘመረው ነው ያለው። እሺ እሱ የዘመረው ስለጠፋው ልጅ ማን ነው ያለው? ተመለስ አንድ የሚዩት አድርጊ አውድ። እሱ
ስለጠፋው ልጅ ነው የተዘመረው ነው ያለው። ስለዚህ የጠፋው ልጅ ማን ነው? ኢየሱስ አይደለም አይደለ? ሰው ነው የጠፋው። ወይ ደግሞ ከአንድ ቤተ እምነት አሁን ያ ማለት ያ ዘማሪ ከፕሮቴስታንት ነው የወጣው፣ ፕሮቴስታንት ዘማሪ ነው። ስለዚህ ያ ሰው የጠፋው የተዘመረለት ሰው ከፕሮቴስታንት የወጣ ሰው ነው። ስለዚህ ለሱ መዘመር አግባብ ነው ወይ? ኢየሱስ ብቻ ብላችሁ የምታምኑ ከሆነ ለሰው እንደዚህ መዘመር ይቻላል ወይ ነው እኔ ጥያቄ ነው እኔ ጠየቅኩት። እሺ ሐሳብሽን ሌላም ጥያቄ አለኝ፣ ግን ደግሞ ይሄንን መልስልኝና እንቀጥላለን ቶሎ ቶሎ፣ ያው ጊዜን ላለመፍጀት። የሁለተኛውንም ጥያቄ አንሺ፣ ምክንያቱም ወንድሞች ስላሉ ሌላኛው እነሱ ይመልስላት፣ የዚህ መልስላት፣ እኛም ጊዜ ስላለ የዚህ መልስላት፣ እኔ የተዘመረው መዝሙር ላይ መልስላት። ምን ሆነህ ነው አንተ ትልቅ ወንድማችን? ስለዚህ እባክህ እሺ እህቴ ይኸውልሽ፣ ክብር ላንቺ ምንድን ነው? እስቲ ክብርን ንገሪኝ። ክብር ሐዋርያው ቅዱስ ጳውሎስ እንዳለው ክብር ለሚገባ ሁሉ ክብርን እንሰጣለን። ለምሳሌ በቤተ እምነቴ በኦርቶዶክስነቴ ክብር ይሰጣል፣ ለታላላቆች ይሰጣል፣ ለአምላክ ለኢየሱስ ክርስቶስ ይሰጣል። ስግደት አምልኮ ለኢየሱስ ክርስቶስ ይሰጣል። የአምልኮ ስግደት ለኢየሱስ ክርስቶስ እንሰጣለን። የአክብሮት ስግደት ደግሞ ክብር ለሚገባው ሁሉ ክብርን ስጡ ስላለ ለቅዱሳንም ወይ ደግሞ ለታላላቅ ሰዎችም ክብር እንሰጣለን። ግን ደግሞ ለነሱ የምንሰጠው ክብርና አምልኮ ለኢየሱስ ነው ወይ? አይደለም። ለኢየሱስ የምንሰጠው አምልኮ የአምልኮ ስግደት አለን። እንደዛ ነው። ምክርና ክብር አይለያይም። ክብር መስጠትና ምክር መስጠት ይለያያል። አንደኛ በጣም በኩርነትህን ለምን ሸጥክ የሚል መልእክት ጌታ ኢየሱስ ክርስቶስ የመጣው ለማን ነው? ለሰው ልጅ አይደለም እንዴ? ወንጌል በሶስት መንገድ ይሰራል። አንድ በማስተማር፣ በመምከር፣ በመጸለይ የደከሙትን በማበረታታት አይደል ወንጌል የሚሰራው። ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ወንጌል አለ ካልሽ፣ ወንጌል አማኞች ጋር ወንጌል አለ ካልሽ፣ በእንደዚህ መንገድ አይደል የሚሰራጨው ወንጌል? በመምከር በማበርታት ይቺ ዓለም ጠፊ ናት በርታ ወንድሜ በማለት አይደል? ኦኬ መምከር ቱና መልሰም ሲሳይ ይኸውልህ፣ እሺ እንደዚህ ከሆነ አምስቱ ሶላዎችን የሚያጋጭ ነገር ለምን ታደርጋላችሁ ነው መዝሙሩ። አሁን ይሄ ኢየሱስ ብቻ የሚለው ጋር ይጋጫል። አንድ አድምጪኛ አይቴ። አሁንም እኮ ና ወደ እኔ አይደለም ሰውየውን ያለው፣ ና ወደ ሰው አይደለም ያለው። አሁንም እያለ ያለው የመዝሙሩ መልእክት በኩርነትን ለመሸጥ ና ኢየሱስ ይጠራሃል፣ ና ኢየሱስ ይጠብቀሃል ብሎ ወደ ጌታ ወደ ኢየሱስ ክርስቶስ ጠራው። ይህንን ምሳሌ ጌታ ኢየሱስ እንደዚህ አለ። ይኸውልሽ በደንብ ስትሰሚ ማለት ነው። ምንድን ነው ያለው? ልጆች ሁለት ወንድሞች ነበሩ፣ አንዱ ጠፋል። የጠፋውን ልጅ ፍለጋ ስለሄደው ሲናገር አከበረው ማለት ነው። የምንሰማው የዛ ልጅ የጠፋው ልጅ እሪያ መጠበቁ፣ ያለውን ገንዘብ ማባከኑ፣ ሩቅ ሀገር መሄዱን ስታነቢ ልጁን እያከበርሽው ነው ማለት ነው። መጽሐፍ ቅዱስ ውስጥ ስለተጻፉ ሰዎች ስታነቢ ሰዎቹን እያመለክሽ ነው ማለት ነው ወይ? ተመስገና እንደ እባክህ አትረብሻል። እያከበርሽ ነው ማለት ነው። ዳድ አንድ ጊዜ አካሄድ ብቻ ልንገርህ። አካሄድ ዳዲዬ ምክሩን ትቶ መልስ ብቻ ይመልስላት። መልስ ይሳይ። አንተ አዳማጭ ካገኘ ዝም ብለን የምታወራው መልስ መልስላት። ተመስገን ስርዓት ያዝና ስማ። አቤኒን ፍልጤን ኤርሚን ነቢይ ሲሳይም እንድትረዱ ይፈልጋሉ። እናንተ ጎዳና ላይ እንዳገኛችሁ ስብከት አታውሩ። ለተጠየቃችሁ ጥያቄ ብቻ መልስ ምክር ተው። በቃ የጎዳና ስብከት አይደለም። ምክር ተው። ለምንድን ነው ማይክን መልስ አትግባ። አንተ ትልቅ ሰው አይደለም። የመስማ ጆሮ ኑሬ እኮ ይሄ በኢየሱስ ክርስቶስ ስም ምን አይነት ሰው ነህ ግን አንተ? ማይክል ዝጋና ያውሩ። ዝም በል እስቲ። ኤቭሪ ታይም ብዙ ቤታ ያለው ትበጠብጣለህ። ዋይ ወንድማችን ሲሳይ ቀጥል። ይኸውልሽ እህቴ አሁን ይህንን ቃል አንቺ ሲሳይ አንዴ አዳምጠኝ። ሲሳይ ከይቅርታ ጋር አንዴ
ቆይ እኔ ማለት እኔ ምክር ፈልጌ አይደለም። ምክንያቱም እግዚአብሔር ይመስገን ቤተክርስቲያን ባህረ ሰፊ ናት፣ ብዙ መካሪዎች አሉ። ግን እኔ የምፈልገው ጥያቄ ብቻ ነው። ምክር ምናምን ፈልጌ ሳይሆን ጥያቄን ብቻ ዳይሬክት ከቻላችሁ እንድትመልሱልኝ ብቻ ነው። አንዴ አድምጪኝ። ሶላዎቹን በትክክል ሲሲ ይቅርታ አንዴ ፈቃደኛ ከሆንክ ከኔ ጋር ታወራ። ተረድተኸኛል አይደል ዳዲዬ? እኔን ሀሳብ አይሆንም። ሶፊ ተረድተኸኛል አይደል? ብቻ ነው የማወራው እኔ። በቃ ቴንክ ዩ ከሱ ጋር ብቻ ከኔ ጋር ብቻ ይባላል። ኤርሚና ፍጹም ቅድም ጣልቃ እንገባን ብላችኋል። ማንም ሰው ጣልቃ አልፈልግም፣ ከዳድም ጭምር ከሲሳይ ጋር ነው የማወራው። ቀጥል ሲሳይ። ስለዚህ እሺ፣ በጣም አይ በአግባብነት ባለው መንገድ እኮ ሲመልስላችሁ እየተቀበላችሁ አይደለም። ኖ እኔ ማለት ነው ፐርሰናል ማንንም አታክ አድርጌ አላወራም። በፖላይት ሆኜ ነው የማወራው። ምንም አይነት ስድብ ምናምን አያስፈልግም፣ ምክንያቱም እምነቴ ስለማይፈቅድልኝ። ስለዚህ ከሲሳይ ጋር ነው መጽሐፍ ቅዱስ አጠር አድርገን እንጨርስ እስቲ። የተጻፈው ሁሉ ለምናችን ተጻፈ? መጽሐፍ ቅዱስ ታነቢያለሽ። የተጻፈው ሁሉ ለምንድን ነው የተጻፈው ማለት አልገባኝም። ባይብል ላይ የተጻፈው ሁሉ ቅዱስ ለትምህርታችን የተጻፈው ይላል አይደል? እኮ አልኩ እኮ ለትምህርታችን ነው። አድምጪኛ፣ እኔ ላውራ። አንቺ ጠየቅሽኝ፣ እኔ እያወራሁ ነው። ለአንቺ አይደለም ባይዘው የምመልሰው፣ ለአንቺ ብቻ አይደለም። ከ600 በላይ ሰው ውጭ ያለ እየሰማን ያለ ይታነጻል። አሁንም ቢሆን ቆይ ለእሷ ካልመለስክላት ተመስገን እያበዛሁ ጥያቄ 600 ሰዎች አይደሉ? እያበዛሁ ነው አትበል። ስርዓት አድርጌውልህ የጠየቀች እሷ ናት። ለእሷ መልስላት። አሁን ለ600ዎቹ መልስ መልስላት። ሲሳይ እባክህ መልስ መልስላት። ሚውት አድርግ። አንተ ትልቅ ሰው አቤኒ፣ አንተ ተው። አንተ ትልቅ ሰው እኮ ነህ። ይወዳሉ። አንተ ሚውት አቤኒ። ትልቅ ሰው ለነቢ ሲሳይ መልእክት ላስተላለፍ ነው። መልሱን መልስላት። ተመስገን ምን ሆነሃል? ይናገር እሱ ራሱ። አቤኒ አንተ እኮ መልስ እኮ ስለማችል እኮ ነው መልስ ያላልኩ። አቤኒ ሲሳይ መልስ ችግር የለውም፣ እኛ እንሰማለን። አንተ እንኳን ይኸውልህ አንደበት አለኝ ብለህ እየተናገርክ ነው። ጆሮአችን አየህ፣ እየሰማ ነው። እኔ እኮ አንተ እኮ መሰማ እኮ ለመሰለ መሰማ አቤኒዬ አልጠየቅንህም። ቀጥ አድርጎ ይመልስላት እስኪ ነቢ ሲሳይ። አሁን ይኸውልህ ሚውት አድርግና እኔ ምን ታደርጋለሁ? የሁለቱን እንስማ፣ ጊዜ አታባክንብን። እሺ አሁን ዝም በሉ በቃ። ሲሳይ ቀጥል። አንደኛ ሰውን ያለ አግባብ ደግሞ ስም አትጠቀም እባክህን ተመስገን። በቃ ሲሳይ ተመስገንን ብቻ አይደለም ያወራው እዚህ ጋር ተሙ አንዴ ተመስገን ብቻ አይደለም ያወራው፣ ሁሉም አቤንም እያወራ ነበረ። ስለዚህ ሁለታችሁም ዝም በሉ። ቀጥል። ስለዚህ ይኸውልሽ በኩርነትን ለምን ሸጥከው ኢየሱስን ለምን ለወጥከው የሚለውን መዝሙር ወስደሽ አምልኮ ለሰው ሆነ ካልሽኝ የኤማውስ መንገደኞች ጌታ ኢየሱስ ክርስቶስ የመጣላቸው የምታነቢው ባይብል ሁሉ ስለ ሰው ልጅ ነው። መከረ እንጂ ግጥሙ አምልኮና ውዳሴ አቅርቦ አላለም። ሶላዎቹ ጋር አይጋጭም። ሶላ ስለ ክብር ነው። ክብር ስንት አይነት ነው? ሶላዎቹ ላይ ክብር ለኢየሱስ ብቻ ነው የምትሉት ካልሽኝ መጽሐፍ ቅዱስ እንድንመክር እንድንጸልይ በደንብ ስሚ፣ እንድትመክሪ እንድትጸልይ እንድታበረታቺ መጽሐፍ ቅዱስ ያዘሻል። የእግዚአብሔር ቃል እንዲህ ይላል፣ የተጻፈው ሁሉ ለትምህርታችን ነው ይላል። ስለዚህ የጠፋውን ልጅ ስታነቢ እያከበርሽው ከመሰለሽ አንዴ ስግደት ሁሉ አምልኮ ነው። አሁን ስለ ስግደቱ ስለ ስግደት ሌላ ክብር፣ አሁን ለምሳሌ ክብርን እንሰጣለን። ክብር ለሚገባው ክብርን እንሰጣለን ማለት ምንድነው? ክብር ማለት ቆሜ እንደዚህ ሲሳይ ክብር ላንተ ይገባል አይደለም የምለው፣ ወይ ደግሞ እያሳየው እየሰገድኩ ሊሆን ይችላል። ስለዚህ ሲሳይ ንስሐ ግባ አልሽኝ ማለት አከበርሽኝ ማለት ነው። ሲሳይ ንስሐ ግባ አልሽኝ ማለት አመለክሽኝ ነው። እንደሱ አይደለም። ኖ ኦኬ፣ እንደዛ ከሆነማ እመጣበታለሁ። ጠብቅ። እኔ ያልኩት ይኸውልህ የተዘመረው መዝሙር አንድን ሰው ስለጠፋው ሰው ነው ፐርፐዙ አይደለ? ስለጠፋው ሰው ነው። እንደዛ መሆን ነበረበት። ኢየሱስን ብቻ አሁን ለመምከር መዝሙር ግዴታ ማውጣት አለ። ኢየሱስ ስለጠፋ ሰው አይደል የመጣው? ቆይ ኢየሱስ የመጣው ለማን ነው? ለጠፉት አይደል? ወንጌል ለማን ነው የምትሰብኪው?
ለማን ነው የምትሰብኪው ወንጌል? ለጠፋው አይደል? ኢየሱስ ለጠፉት ብቻ ኢየሱስ ለዓለም ነው የመጣው። ኢየሱስ ለዓለም ነው የመጣው። ለጠፉት ላልጠፉት ብሎ ለይቶ አልመጣም። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዶታል አይደለም የሚለው። ዓለም ነው የጠፋው ማለት በኃጢአታችን ሙታን በነበርን ጊዜ ሕግን መፈጸም ባቃተ የጠፋውን አዳም ነው ሊፈልግ የመጣው እንጂ እነ ኢኬሌ ስለዳኑ ብሎ ለነሱ አልመጣም። ግን የጠፋውን አዳም ፍለጋ ነው ከሰማይ ሰማይ የወረደው። እሺ፣ ስለዚህ ይሄ መዝሙር ስለምንድን ነው የሚያወራው? ስለ አንድ የተሳሳተ ልጅ አይደለም፣ ስለጠፋው ልጅ ነው የተሳሳተ ልጅ። ስለዚህ ለጠፋው ልጅ ከተዘመረ ለቅዱሳን ብዘምር እኔ ችግር የለውም ማለት ነው። አይጣት አይሆንብኝ። በጣም ጥሩ። ስለጠፋው ልጅ ምን ብለሽ ነው የምትዘምሪው? እና ወደ ቤት ተመለስ እያልክ ነው እያለ ነው አይደለ? ጥያቄ እንትኑ እሺ፣ ቅዱሳንን ንስሐ ግቡ እያልሽ ነው የምታወሪው? ቅዱሳንን እኮ ንስሐ ግቡ። ዛሬ ጠዋት ተነስተሽ ተክልዬ በስምህ ላጠፋሁት ነገር ማረኝ ብለሽ ብትዘምሪ እንዴ? እንዳትገቡ። ምክንያቱም እኛን አስቆማችሁ ናቸው። በየገዳሙ የጠፉትን ዘምሪ። እሱ ለእናንተ ሲሳይ አንድ አዳምጠኝ። ይሄ ለግል ያለውን ጭንቅላት ውስጥ ያለውን ጥላቻ አስወግደውና እኔ የጠየቅኩህን መልስ። አሁን ስለ ተክልዬ ምናምን እንደነሱ ጽድቅን ብታገኙ በምን ግን አሁን እኔ የጠየቅኩህ ለቅዱሳን እንዘምር ወይ ይህንን መዝሙር አልሽኝ አይደል? ዘምሪ አላልኩም። መዳን በኢየሱስ ነው ብለሽ በዜማ ስበኪልን ለጠፉት። መጽሐፍ የእግዚአብሔር ቃል ስናገር ይሄን እናደርግ ዘንድ ያዘናል። ለጠፋው ልጅ እንድናስተምር ለአንቺ ነፍስ እግዚአብሔር ዋጋ እንደሰጠ ይኸውልሽ። እኔ ለአንቺም ለተመስገንም ጌታ መዝሙር ምንድን ነው? መዝሙር ራሱ ምንድን ነው? ይኸውልሽ ልጁ መዘመር ይቻላል። መዝሙር ምንድን ነው? ተመስገን ማይክ ሲዳ ቆይ መዝሙር ምንድን ነው? ስለዚህ ለቅዱሳንን ዘምሩ። እንደዚህ አይነት መዝሙር እንደዚህ አይነት መልእክት ለቅዱሳን መዝሙር ማለት ምን ማለት ነው? ይኸውልሽ ፕሬዝ ኤንድ ወርሺፕ ብለን አምልኮና ውዳሴ ብለን ሌላ ውዳሴ ነው እሱ፣ ሌላ ቶፒክ ነው። አሁን ስላነሳሽው መዝሙር ማለት ራሱ እንደሱ መዘመር ይቻላል። ኤልሲዬ ይከታ ብቻ ለሲሳይ እኔም አላወራም። ለሰው መዘመር ይቻላል። አንተ ከኤርሚያስ ጋር ታወራ። ቆይ እየጠየቅኩት መዘመሩትን አንድ መዝሙር ላስታውሳቸው ብቻ። እኔም ወጋየው እንደ ሰው ብለው ለሰው ይዘምራል። ይሄ መዝሙር እንኳን አታውቅም። ተመስገን። እኔ የሚገርመኝ መዝሙር እንኳን አታውቅም። ቆይ እስኪ ጨርስና ዝጊ ማይክሽን ዝጊ። ለምንድን ነው የምዘጋው? እየጠየቅኩ ነው። ይኸውልሽ አንቺ መጀመሪያ ለምን ከሲሳይ ጋር እያወራሁ ነው። መጀመሪያ ስለ አምስቱ ሶላዎች አንቺ ምሳቄ ከሆነ ንገሪኝ። ሲጀመር ለምን ስለ እኔም ስለአንተ ሶላዎች ምን አገባኝ? ስለ እኔም ቤተ እምነት ጠይቀኝ እንጂ ስለአንተ ሶላዎች አይ ዶንት ኬር። ኦኬ ሶ ኬር ማታረጊ ከሆነ ለምን ጠይቂያለሽ ታዲያ? እኛ ስለ ሰው ዘምረን ስለ ሰው አንዘምርም። ሲያነቡ እነሱ በቃ እዚህ ጋር አንተ ቆይ ፍጹም አንዴ ሲሳይ አንዴ አዋራኝ። አንተ ሲሳይ አልጨረስንም ከአንተ ጋር ጥያቄ መልስልኝ። እሺ የቀደሙ መዝሙር ድገመው እስኪ ፋሲልዬ። መዝሙሩን ይኸውላችሁ እኔ እኮ እንዴት ብነግራችሁ እንዴት እንደምትረዱኝ አላውቅም። እኔ ያልኩት ከአምስቱ ሶላዎች ውስጥ አንዱ አሁንም ልድገመው እንግዲህ ኢየሱስ ብቻ ነው የምትሉት። ስለዚህም አሁን የተዘመረው መዝሙር ስለ ሰው ነው፣ ስለጠፋው ሰው እንጂ እኮ መዝሙሩን እንደዚህ ለሰው ብሎ መጣ ብሎ ስለ ኢየሱስ አይደለም። ስለጠፋው ልጅ ከሆነ ያ ስለጠፋው ልጅ ለምንድን ነው የምትዘምሩት? ለሰው መዝሙር አይዘመርም ብላችሁ ነው የምታምኑት ነው። ይኸውልህ እስቲ ግጥሙን ልበልልሽ። ተጨማሪ ይቅርታ መምህሬ ነው። አንድ ቀጥል። ተጨማሪ ጥያቄ ለሴጣንም ይዘምራል። ባይዘው ፕሮቴስታንት ቤት ጠላት የተባለ ለሴጣንም ይዘምራል። እርሶ ይጠብቁ፣ ጨርሱ። መምህር ነው እባክዎት ጠብቁኝ። መምህር እንመለስና ችግር የለውም። መዝሙሩን አንዴ ልበልላቸው። በጣም ደስ ይለኛል። ልስል ነው ያልከው። አንድ ሚውት አድርግና ተመስገን አንዴ ልበል።
ተመስገን ላይ የሚሰራው ነገር እንትን ካላለ አንተ እሺ አንዴ ልዘምር። ለማያተግብሩት ምናምንቴ ነገር ወደ ረብረዴት በማይሆነው በኩርነት ሸትከው በኩርነትን ለምን ሸትከው ኢየሱስን ለምን ለወጥከው? ክብርና ገንዘብ ጠፊ ነው የማይጠፋውን ምረጠው። ጌታ ይሻልሃል የዘላለም ሕይወት የሆነው በኩርነትን ለምን ሸጥከው? ኢየሱስን ለምን ለወጥከው? ክብርና ገንዘብ ጠፊ ነው የማይጠፋውን ምረጠው። ይሄ ማለት ስለ ሰውየው ክብር እየተሰጠ አይደለም። ና ክርስቶስ ይሻልሃል፣ የወደደ የሞተል ጌታ እሱ ይሻልሃል፣ በኩርናን የሸጥከው ሰው ና ነው እንጂ ስለዛ ሰውዬ በኩርናን ስለሰጠው ሰውዬ ክብር እየተሰጠው አይደለም። ስለዚህ እኔ ስለ 5ቱ ሶላዎች ቅድም ንገረኝ ያልኩሽ ለዛ ነው። ኢየሱስ ብቻ ለእግዚአብሔር ክብር ብቻ የሚለው ነገር የምናደርገው ክብር ቢሆን የምንሰጠው ስግደት ቢሆን ለእግዚአብሔር ለኢየሱስ እንጂ ለሰው አናደርግም። ይሄ መዝሙር የሚያትተው የሚናገረው ምንድን ነው? አንድ የጠፋ ሰው ብኩርናውን የሸጠ ሰው እያልክ እኮ ነው። አንዴ ይኸውልሽ፣ አንዴ ማይክሽን ዝጊ። ቆይ ሰው እኮ ሰው ነው። ሰው ግን ሰውየው ምሳሌ ልስጠው። የዚህን ዓለም ነገር ወዶ ቢጠፋ ወደ ጌታ ተመለስ፣ የልጅነት ጌታ ይሻላል ስለው ለተሜ ክብር እየሰጠሁት አይደለም፣ ወደሚወድ ጌታ ና ነው። ስለዚህ ከሶላ ስክሪፕቸር ጋር የሚገናኝ ምንም እንትን የለውም። እና ቶፒክ ሊሆን ይችላል የነገሩት ነገር አሳስተው ነው የነገሩሽ። ለመሰለሽ መዝሙር ራሱ ቅድም ሲጠቅስ በትክክል አልጠቀሳቸውም። የሚወራ ነው የሚረዳው። ለጠፋው ልጅ ነው የተዘመረው። ተሜ እስቲ ቀጥታ የምፈልገውን ቃል በቃል ልንገር። ለጠፋው ልጅ ይሄ ቅድም እንዳልሽው ይሄን መዝሙር ገዳማት ወስደሽ ብትዘምሪ ልክ ነሽ። ስለ ገዳም ተው ሲሳይ፣ ስለ ገዳም አይደለም አሁን እያወራን ያለ። ወስደሽ ዘምሪ። ስለ ገዳም ምን ታውቃለህ? ስለ ገዳም ምን ታውቃለህ? ከቆላ ቤት ቲቪ ራሱ የተባረርከው ራሱ ስለምቀባጠር አይደል እንዴ? ታየኝ አልታየኝ እያልክ ስለ ገዳም ምን ታውቃለህ? ገዳም የሚለውን ተውና ሀሳቡ ላይ አውሩ። ተሙዬ አሁን ይሄ መዝሙር ይሄ ዝማሬ ስለ ጠፋ ልጅ ከተባለ ለምሳሌ አሁን እኮ በቃ ስለ ጠፋው ልጅ የጠፋው ልጅ ተዘመረለት፣ ስለ ኢየሱስ ነው የተዘመረው። ተሙና ወደ ኢየሱስ ማለት ነው። በቃ ሌላ ምንም ነገር የለውም እኮ። ይሄ እኮ ግልጽ እኮ ነው። ተሙ ወንድማችን የልጅነት ጌታ የልጅነት አምላክ ና ወደ ኢየሱስ ማለት ነው። አሁን ስለ ሰው የሚያስብል ምንም ነገር የለውም። በቃ ስለዚህ ግልጽ እኮ ነው። ይሄ እኮ ለፕሮቴስታንት ቆይ ስሙኛ እንዴ፣ ለፕሮቴስታንት መዝሙሩ ችግር የለውም ብላችሁ ለምንድን ነው የምትዳባብሱት? ለእናንተ ሲሆን ችግር የለውም አይደል? እኔ አሁን የጠየቅኩትን ምን አለ ቀጥተኛ ብትመልሱልኝ። ተመለሰልሽ እኮ ወንድማችን ሲሳይ እኮ መለሰልሽ፣ በምሳሌ አድርጎ መለሰልሽ። የንስሐ መጽሐፍት ላይ የተጻፈው ነው። ስለጠፋው ልጅ ስታነቢ ለምን ተጻፈ እያልሽኝ እኮ ነው። ለምን ተጻፈ ነው የምትይው? ስለሰው አይደለም። ሲሳይ አሁንም ቆይ እኔ ልጠይቅሽና መልሽ። ክብርና ምክር ለይተሽ አታውቂም? ክብር ምንድን ነው ለአንቺ? ምክር ምንድን ነው? ተመለስ ጌታ ይሻልሃል ወንድሜና ማለት ማክበር ነው። ወንድሜ ትችላለህ፣ በርታ፣ አንተ አምላክ ነህ ማለት ነው። ጌታ ይሻልሃል ና የሚለውን እያየሽ አከበርሽው ካልሽ እንዴት ነው ክብር ተምታታ? ቆይ አንዴ መዝሙር ሁሉ ለኢየሱስ፣ አምልኮ ሁሉ ለኢየሱስ፣ ስግደት ሁሉ ለኢየሱስ ብቻ። ኦኬ ብቻ ከሆነ አሁን የተዘመረው መዝሙር ከብቻው ጋር ይጋጭም ነው? በጣም ለኢየሱስ እና በጣም ጥሩ አመጣሽ። ሌሎቻችሁም በደንብ ስሙኝ። ቆይ እንዳታበላሽ። ለኢየሱስ እና አላበላሽም። ሲሳይ ፕሊዝ እኔ በትዕግስት በትዕግስት ነው ሳዳምጥ የነበረው። ሲሳይ ስትመልስልኝ የኔን ቤተ እምነት እየነካክ እያንቋሸሽክ ምናምን እሱን አልፈቅድልህም። ዳይሬክትሊ ያንተንም አላንቋሽሽም።
ስለዚህ በስነ ስርዓት ተክልዬ ገዳም ምናምን እንዳትለኝ፣ እሱን ለእኛ ተውልን። ለምን ለእኛ እኛ እየኖርን ላለ ነው ተውልን። ግን እኔ አሁን ጥያቄ ምንድነው መዝሙር ሁሉ ለኢየሱስ ብቻ፣ አምልኮ ሁሉ ለኢየሱስ ብቻ፣ ስግደት ሁሉ ለኢየሱስ ብቻ፣ ክብር ሁሉ ለኢየሱስ ብቻ። ኢየሱስ ብቻ የሚለው ደግሞ ከአምስቱ ሶላዎች ሶላ ስክሪፕቹራል ውስጥ አንዱ ኢየሱስ ብቻ ነው። ስለዚህ አሁን የተዘመረው ና ወንድሜ ወደ ቤት ተመለስ የአባትህን ቤት እንዴት ትተህ ትወጣለህ የሚለው ይሄ መዝሙር አይጋጭም ወይ ነው ከኢየሱስ? ምንም አይጋጭም። ምክንያቱም ቆይ አንዴ፣ ምክንያቱም ብቻ ብቻ ስለሚል ሁሉም መዝሙር አሜን ለኢየሱስ ብቻ አሜን፣ ስግደት ሁሉ ለኢየሱስ ብቻ አሜን። ምክንያቱም ይሄ ከተባለ አይከብድም ወይ ነው ማለት አይጋጭም ወይ ነው? ተረዳኸኝ? የተጻፈውም የተዘመረውም ለኢየሱስ ብቻ ነው። መዝሙሩ ራሱ ለኢየሱስ ነው የተጻፈው። ምን ተብለው ልጁን ለኢየሱስ ነው የተጻፈው። በጣም ጥሩ። የጠፋውን ልጅ ለማን ነው ና እያለ ያለው? ያ ልጅ ለማን ክብር ነው ና እየተባለ ያለው? ለምሳሌ አሁን አንዴ ሲሳይ ነው ስምህ ሲሳይ ና ወደ ቤት ተመለስ፣ ሲሳይ አባት ይወድሃል ናና ብዬ ኤግዛምፕል ብዘምር እዚህ ጋር አባት ተመለስ ነው ያልኩት እንጂ እኮ ስለ እንትን አይደለም። ኖ ቀጥይ ስለምንድን ነው? እኔ ወዴት ነው ና ያልሽኝ? ወደ ራሴ ቤት ነው። ሲሳይ ትጨርስ። ዝም በል ተመስገን። ዝም በል ኧረ እባክህን አይደለም። አይ ሲሳይ አንዴ ለበግም ተዘምሯል። እንደ በግም ተብዬ እንደምንድን ነው የምኖረው የሚል መዝሙርም መጥቷል። አሁን ለበግም ተዘምሯል። እኔን እንኳን ለበግ መዘመርስ ለኢየሱስ ነው። ለጾም ተዘምሯል ከተባለ ብዙ የሚያስቁ መዝሙሮች አሉ። እኛም እንጥቀስ ብንል ይቅርብ። እንትን አታርገው፣ የልጅ አታርገው። እሺ እስቲ ዝም በሉ አንዴ ሉላታውን ትመልስበት። እህታችን ራሷ እየመለሰች እኮ ነው። ራሷ እኮ እያለች ወደ ኢየሱስ አዎ አላት። ቴንክ ዩ አቤኒ መለሰች። ቤቱ የማን ነው? በልጠይቅ እስቲ የኔን ጥያቄ መልሽልኝ። አንድ አጭር መልስ መልሽልኝ። ቤቱ የማን ነው? ቤቱ የማን ነው? ቤቱ የማን ነው? የእግዚአብሔር ነው። የእግዚአብሔር። በጣም ጥሩ። ልጁ የማን ነው? ልጁማ ጠፍቷል ኦልሬዲ። እንዲመለስ ነው የነበረው። የማን ነበር? ቆይ አንዴ፣ አንተ እኮ እየጠየቀኝ ያለው የማን ነበር? እስቲ ይሄን መልሽልኝ። ልጁ የማን ነው? የሴጣን ነው ልትይ ነው? የማን ነበር? የማንም ይሁን ልጁ ግን ደግሞ መዝሙር የተዘመረው ልጁ እንዲመለስ ነው። የማን ነበር? እሱ መልሽልኝ እስቲ። ሁላችሁም ስሙ። መመለሳችሁን ጥያቄን አጭር መልሽልኝ። ልጁ የማን ነው? እኔ እንጃ አላውቀውም። እኔ ማንም ይሁን አይመልስልሽም። አይሞትም እንዴ? የማንም ይሁን ልጁ እኮ እሱ አይደለም። እንደምታዩት ነው። እኔ በሃይማኖት ተከራክሬ ወይም ክርክር አይደለም የምፈልገው። ማንንም ሰው ሪስፔክት ማድረግ ሰው ነኝ እኔ። ማንንም እንትን ማለት እዚህ ጋር ምንም ፖለቲካ መስራት አያስፈልግም። እኔ የጠየኩህን ጥያቄ ብቻ ብትመልስልን ደግሞ መልካም ነው። ምክንያቱም አሁን ሌላም ማውራት የሚፈልግ ሰው አለ። ስለዚህ ቦታ እንድንለቅ አንዴ መልሱን ዳይሬክትሊ መልስልኝ። ይኸውልሽ አንድ ነፍስ ከዳነች በሰማይ ትልቅ ምስጋና ነው እኛ ጋር። ስለዚህ አንቺ ሰምተሽ እዚህ ያተሰራሰለ ማንዳነ እንበተን ይበቃ። እስቲ እህቴ ፍቀጂልኝ አንድ ጊዜ ማንዳ ጣልቃ አትግባ። ልጅቷ አንድ ጊዜ አንተ ነው አሁን ለኔ መልስልኝ። ሲሳይ አንተ እያወቅህ ሰማይ ሰላም
እያወቅ ነው እየጠፋ ያለው። በነገራችን ላይ ገብቶ በሰላም እናውራ አንድ ጊዜ ፍፄ አንዴ አዳምጠኝ። ቆይ ይኸውልህ ድነሃል ሲሳይ ቆይ አንዴ አዳምጠኝ። ተመስገን አንተና አይደለ መሀላቸው አትግባ ብለህ ያስቆምከኝ ቅድም ይጨርሱ ብለህ ነው አይደል? አዎ ይኸውልህ ኤኝ ሞዴሬተር መሆኔ ይታያል። ሞዴሬተር ነኝ። ሰው ግን እኔ ተነስቼ ሰው ሚውት አላደርግም። ክብር አለ የለ ሰው እና ዝም ብለህ ሞዴሬተር አግባብ ባለው ሁኔታ ስታረግ ለሳልቬሽን አይደለም እያወራን ያለው ሰዎች ተረጋጋ። ለሳልቬሽን እያወራን አይደለም። ተውና ስለ ድነት እያወራን አይደለም። ለአንድ ሰው መዳን አንድ ጊዜ ይሄን እንዝጋ። በሰማይ ደስታ አንተ ድነሃል ወይ ነው ሲሳይውን እኔ ጥያቄ እስከ መቼ አወዛግባችሁ ትኖራላችሁ? የጀመሩትን ይጨርሱ። መጀመሪያ ጨርስ። አንተ ድነሃል ወይ ነው? እኔ ድኛለሁ። አንተ ድነሃል? ስሙ እንግዲህ 50 ምናምን ሰዎች ስለ መዳን ስታወራ አንተ ድነሃል ወይ? ሳትድን ስለ መዳን ለምን ታወራለህ? የሰው ልጅ ኧረ ተመስገን የሰው ልጅ እኮ የሰው ልጅ ሳይድን ስለ መዳን ሊያወራ አይገባም። ኧረ እባክህ ርዕሳቸውን እየረበሸን እኮ ነው። ተመስገን እየረበሽን ነው። ፓስተር ሶፊ እሺ ወይ ገዘድር አቤኔ ይቅርታ አንዴ ሲስ ኤርሚ አንዴ ያውራ እንፍቀድለትና እስኪ ኤርሚ ያውራ ከይቅርታ ጋር ያልዳነ ነብይ ነህ አንተ። ገና ያልዳንክ ነብይ ነህ። ዝም ብለህም አትጥራ እባክህ ተመስገን። ሲሳይ ያልዳንክ ነብይ ነህ። ይኸው ነው የጠራው። አልዳንክ ለማድረግም አትስጠኝ እባክህ ተመስገን። ይኸው ነብይ ሲሳይ እንዴ 45,000 ብር ያጭበረበርካትን የአረብ ሀገርን ጌታ ታየኝ ብለሃት አይደል? ላውራ እንዴ ታሪክ ተመስገን ነገር ያጭበረበርካትን እኔ 42,000 ብር ያጭበረበርካትን ታየኝ ብለሃል የተቀበልካት ሲሳይ አልዳንክም። ከሌሎቹ ጋር ተመስገን ነው። እንግዲህ እስካሁን ዝም ብለናል። ርዕስ ይዘን ለምን አናወራም? አንደኛ ነገር ፐርሰናል ነገር ነው። በቃ ሲሳይ አቤኔ አንተ ድነሃል። እሺ ትቻለሁ በቃ ይሄው ዲያቆ አቤኔ አንተ ድነሃል። በጣም ነው የዳንኩት ከወንድሜ በጣም ነው የዳንኩት። አቤኔ ድነሃል። መዳኔን በምን አረጋገጥክ? ኢየሱስ በምን አረጋገጥክ? ቅዱስ የእግዚአብሔር መንፈስ ኮንፈርም አድርጎልኛል። የእውነትን ቃል በሰማሁ በምን አረጋገጥክ? መዳንህን በምን አረጋገጥክ? አሁን ትልቁ ችግር ልጅቷ ተመልሶላታል ማለት ከዛ በኋላ አረጋገጥክ መዳንህን የጠየቅኩህ አቤኔ መልስልኝ። መንፈስ በምን አረጋገጥክ? አቤኔ ቃል በሰማው ጊዜ አልኩህ እኮ አይ ቆይ ከአቤኒ ጋር ልቀጥል። በቃ ሚውት አርግ። ከአቤኒ ጋር ልቀጥል። አቤኒ እረፍ። መጀመሪያ በምን አረጋገጥክ? መልስልኝ። ውጪ ለሚሰማኝ ሰው የጀመርኩትን ልጨርስ። እኔ እንዳንተ መዳንህን በምን አረጋገጥክ? እሺ ድነሃል ሲሳይ? ስለ መዳን ስታወራ ሰምቼ ነው። በአንድ ሰው መዳን በሰማይ ደስታ አለ ብላል። አንተ ድነሃል ሲሳይ? እባክህ ድነሃል ወይ? ተመስገን ገብቶታል። ልጅቷን አስረዳት። ልጅቷን አስረዳት። ወደ መዳን እንሄዳለን። ድነሃል ሲሳይ? ልጅቷን አንተ አስረዳት። አንተ 45 የምትለው ደግሞ ከታች ተሜ አንተ አስረዳት። አንዴ ያልዳነ ሰው ነው እዚህ ጋር ያለው
ይሻልሃል የሸጥከው ኢየሱስን ለመወደው ክብር ነው የማይጠፋው ሲሳይ አቤት ሲሳይ የምር መለት አቤት ሲሳይ በጊዜ አቤት እባክህ ወንድሜ በቅንነት መልስልኝ። አየህ ፍፄ አንተ ሚዩት አድርገው። ፍፄ ሚዩት አድርገው። ፍፄ ሚዩት አድርገው። እኔ ና ይፈልጋል የሞተልህ የጠንጠለልህ የሞተልህ ኢየሱስ ክርስቶስ ያላችሁ 519 ሰዎች አዋጅ አዋጅ አዋጅ! ጆሮ ያለው ይስማ። ኢየሱስ ክርስቶስ ሊመጣ ነው፣ ንስሐ ግቡ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ ጌታ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። ወገኖቼ ኢየሱስ ሲናገር እንደዚህ አለ፣ እኔ እውነት ነኝ አለ፣ እኔ መንገድ ነኝ አለ፣ እኔ ሕይወት ነኝ አለ። ማርያም እናቱ ስትናገር ደግሞ እርሱን ስሙት አለች። እሱ ደግሞ ምን አለ? እኔ እውነት ነኝ አለ፣ እኔ መንገድ ነኝ አለ፣ እኔ ሕይወት ነኝ አለ። ስለዚህ ወደ እውነት ተመለሱ። መስገን ይሄ ሁሉ እየሆነ ያለው ባንተ ነው። መስገን ለምን ተባረኩ። ይሄ ሁሉ እየሆነ ያለው ባንተ ነው። አንተ አዳምጥ ተመስገን። ያልዳናችሁ ሁሉ ምንድን ነው የምትንጫጩብኝ? ድናችኋል ሁላችሁም? እሺ ንገሩኝ። አንድ ጊዜ ስለመዳን አትነግሩንም? ስለመዳን ለምን አረጋገጣችሁ መዳናችሁን? በአንድ ድምፅ ስለመዳን አንተ ድነናል። ስለመዳን አሁን እየተነጋገርን ያለነው ስለ አንተ በጨለማ ሆነ ስለ ብርሃን ልታወራ አትችልም። በጨለማ ሆነ ስለ ብርሃን ልታወራ አትችልም። በኩርነትህ ለምሸከም በጨለማ ሆነ ስለ ብርሃን ልታወራ አትችልም። ተመስገን። በኩርነት ድናችኋል ወይ? የዛሬው ቀን ላንተ ነው። ድናችኋል? መልሱልኝ። የዛሬው ቀን ላንተ ነው። ስማ፣ በአንድ ድምፅ እስኪ መልሱልኝ። በቅርብ ጊዜ ትመጣለህ። ተመለስ። በምክንያት ነው እግዚአብሔር የሚናገረው። ላንተ ነው። ስማ፣ ጆሮውን ክፈት። ወንድሞቼ ቻው። ፓስተር እመለሳለሁ በኋላ ላይ። ና የት ትሄዳለህ? የት ትሄዳለህ? ታመሸ እዚህ ጋር ጨዋ ፕሮቴስታንት ሶፊ ይታያል። እስቲ ፕሮቴስታንቶች